ከቀኑ 12 ሰዓት ጀምሮ የግቢው ነዋሪ ከቅርብም ከሩቅም እየመጣ በሕዝብ ደህንነት መስሪያ ቤቱ ጀርባና በ31ኛ ሻለቃ ሰራዊት ቤተሰቦች መኖሪያ መካከል በሚገኘው ዳገታማ ቦታ ላይ መሰብሰብ ጀምረዋል። የአቅራቢያው ነዋሪዎች ኩርሲ፣ ወንበርና አግዳሚዎችን ይዘው መጥተዋል። በርካታ ሕፃናትና ታዳጊዎች ወላጆቻቸው ጋቢ፣ ፎጣ፣ ኩታና ካፖርት ደርበው እስኪመጡ ድረስ ትርፍ ቦታዎችን ይዘው ይጠባበቃሉ። ጎረምሶችና ኮረዶች በየቦታው ተኮልኩለው ያወራሉ። የሲኔማ ፕሮጀክተሩን የተሸከመው ብረት ለበሱ የራሻ መኪና የወቅቱን ዝነኛ አቀንቃኞች የአማርኛ ዘፈኖችን ያሰማል። ከመስሪያ ቤቱ ጣሪያ ላይ ደግሞ ሁለት ሰዎች በግድግዳ ላይ ቁልቁል የተለቀቀውን ነጭ ጨርቅ ይወጥራሉ። እዚህ ግድግዳ ላይ ታላላቅ የህንድና የራሻ ፊልሞች ለሕዝቡ ታይተዋል። እዚህ ሜዳ ላይም እንደነ ጥላሁን ገሰሰና ብዙነሽ በቀለን የመሰሉ ታዋቂ ዘፋኞች አቀንቅነዋል። የቀኑ ብርሃን ለዓይን ያዝ ማድረግ ሲጀምር ሜዳው በሰራዊቱ ቤተሰቦችና በወታደሩ ተሞላ። ከፊት መሬት ላይ የተቀመጡት ልጆች ውካታ ከድምፅ ማጉያዎቹ ከሚመጣው የሙዚቃ ድምፅ ጋር ይገዳደራል። ከልጆቹ ጀርባ ነጠላ የለበሱ እናቶችና ልጃገረዶች ተሰባጥረው ተቀምጠዋል። ከእነሱ ጀርባ ታዳጊዎችና ጎረምሶች ሞቅ ያለ ወግ ያወጋሉ። በስተግራ የሰራዊቱ አባላት መኮንኖችና ታላላቆቻቸውን አስቀድመው ቆመው ይታያሉ። በመጨረሻው ረድፍ ላይ ያሉት ግን ዘግይተው የደረሱ አሊያም ከጭንቅንቁ ይልቅ ቀዝቃዛውን ነፋስ የመረጡ ወይም በቁመታቸውና በእይታቸው ብቻ ተመክተው የፊተኛውን ረድፍ ለሌሎች የለቀቁ ናቸው። አሊያም ደግሞ ወደ ቦታው በሙሉ ልብ ያልመጡና በማንኛውም ሰዓት ፊልሙን አቋርጠው ለመሄድ ያሰቡ ወይም ደግሞ እንደ ሳምሶን ለሌላ ስውር ዓላማ በቦታው የተገኙ ሊሆኑ ይችላሉ። ሳምሶን የለበሰውን የሚሊተሪ ጃኬት ኮሌታዎች በጣቶቹ ደጋግሞ ወደ ላይ እየሳበ ቀጥሎ ስለሚያደርገው ነገር በማውጠንጠን ላይ ነበር። ከጃኬቱ ስር ቀበቶ ውስጥ ሽጉጡን ሰክቶ በጀርባው ደግሞ ታጣፊ ክላሽንኮቭ ጠበንጃውን አንግቷል። ቀን አድርጎት የነበረውን ጫማ አውልቆ የወታደር ከስኩስ ቡት ተጫምቷል። የእጅ መብራቱን ጃኬት ኪሱ ውስጥ ከቶ ዘና ብሎ ለመቆም ሞከረ። አትኩሮቱ ከቆመበት በግምት 50 ሜትር ርቀት ላይ በቆመችው የሻለቃ ፍቅሬ ዋዝ መኪና ላይ ነው። ባለፉት 30 ደቂቃዎች ሻለቃው አንዴ ከመኪናው ወደ መዝናኛ ክበቡና ሶስቴ ደግሞ ከመኪናው ፕሮጀክተሩን ወደ ተሸከመው መኪና ተመላልሷል። አሁን ግን መኪና ውስጥ ተቀምጦ ቢራ እየተጎነጨ ነው። 50 አለቃ ንጉሥም አብሮት ጋቢና ውስጥ ተቀምጧል። ሳምሶን እስካሁን 50 አለቃው ተለይቶት እስኪሄድና ሻለቃው ብቻውን እስኪቀር ነበር ሲጠባበቅ የቆየው። በመጨረሻ ግን ሁለቱም ሰዎች የሚለያዩበት ሰዓት ሩቅ እንደሆነ ስለገባው በመጀመሪያ ዕቅዱ ተስፋ ቆረጠ። ያም ሆኖ በድፍረት ወደ መኪናዋ በመጠጋት በቅርብ ርቀት ሆኖ ሻለቃውን መከታተል ቀጠለ። ፊልሙ ተጀመረ። ተለቅመው ተበጥረው ተናፍሰውና ታጥበው ገነት በሚመስል መስክ ላይ ልብን በሚነካ ረቂቅ ሙዚቃ ታጅበው ፍቅርን የሚሰብኩት የህንድ ከዋክብት ነጩ አቡጀዴ ላይ ተከሰቱ። የቤተሰብ ፍቅር፣ የጓደኛ ምቀኛ፣ የወንድ ፍቅር፣ የአይን ፍቅር፣ የቆንጅየዋ ሴት ዘፈን ሂሩት በቀለም ብላ ተጫውታው ነበር። እንደ ብዙዎቹ ተመልካቾች የሳምሶንን ልብ ላፍታ ወደዚያ ገነት ወደሚመስለው ዓለም ተነጥቆ ነበር። ፊልሙ 1 ሰዓት ከ15 ደቂቃዎች አቡጀዴ ላይ ቆይቷል። ነገር ግን ገና ድፍን 2 ሰዓታት ይቀራሉ።
ደግሞም የተንዛዛ የቤተሰብ ወሬ ተጀመረ። በህንድኛ ሕፃናት አዛጉ፣ ያሸልቡም ነበሩ። ሌሎች በመቶዎች የሚቆጠሩ ጥንድ አይኖች ግን ቦግ እንዳሉ ነው። ሳምሶን ለስድስተኛ ጊዜ መቆሙ ደክሞት ቁጢጥ አለ። ሻለቃ ቢራውን እንደያዘ ይንከተከት ነበር። ሳምሶን ሻለቃውን እንዲያ የሚያስቀው ፊልሙ እንዳልሆነ ያውቃል። የ50 አለቃ ንጉሥ መሆን አለበት። ንጉሥ የሳቅ ምንጭ ነው። ያስቃል ወይም ይሳቅበታል። ሆኖም ከሻለቃው ላይ ተለጥፎ አለቅ ስላለ ሳምሶን ተበሳጭቶበታል። እንዲያውም ባስ ካለ ሁለቱም ላይ ለመተኮስ ወኔው እየቆሰቆሰው ነው። ሻለቃው የመኪናውን በር ከፍቶ ወረደ። ተለጣፊው ንጉሥም አብሮት ወረደ። ወደ መዝናኛ ክበቡ አልሄዱም። ሽቅብ ዳገቱን ወጡ። ሳምሶን ቁጢጥ ካለበት ተነስቶ ተከተላቸው። አርቀው ሲሄዱ የሚጓዙት ወደ ሕዝብ መጸዳጃ ቤት እንደሆነ ገባው። ጭንቅላቱ በተለያዩ ሐሳቦች ተወጠረ። የፊልሙ ማጀቢያ ሙዚቃ እየደመቀ ወደ ጆሮ ደረሰ። የተጋነኑ የቡጢና የእርግጫ ድምፆች ተሰሙ። ቪኖድ ካና ወይም ቪኖድ ሜራ ጠላቶቹን እየዘረረ መሆን አለበት። ሻለቃ ፍቅሬና የ50 አለቃ ንጉሥ ተከታትለው ወደ መጸዳጃ ቤት ገቡ። ሳምሶን አመነታ። ሆኖም በፍጥነት መወሰን ነበረበት። የጃኬቱን አንድ እጅ በማሾለክ በድብቅ ያነገተውን ጠመንጃ አውጥቶ አቀባበለው። ትንፋሹን ለመሰብሰብ ሲቆም አካባቢውን ቃኘ። ከዚያም ጠመንጃውን ከጃኬቱ በላይ በትከሻው ላይ አንግቶ ወደ መጸዳጃ ቤቱ ዘለቀ። በአነስተኛ መስኮቶች ከሚገባ ደካማ ወጋገን በስተቀር መጸዳጃ ቤቱ በጨለማ የተዋጠ ነው። በውሃ የራሰው ወለል አልፎ አልፎ ያብረቀርቃል። ክፍሎቹ በአጫጭር ግድግዳዎች ተከፋፍለዋል። መዝጊያ የላቸውም። ከርቀት እየተዳከመ በሚመጣው የፊልም ማጀቢያ ሙዚቃ ውስጥ ሳት እያለ ጭርቅ ጠብ የሚል ፈሳሽ ድምፅ ይሰማል። ወዲያውም ሁለቱም ሰዎች ሰው አለ እንደማለት ተከታትለው እህታ አሰሙ። ሳምሶን ለወጉ ያህል የእጅ መብራት አበራ። ለነገሩ ከመግቢያው 3ኛው ረድፍ ላይ በሚገኘው ክፍል ከግድግዳው ጠርዝ በላይ የሻለቃውን በረሃ ጭንቅላት አይቶታል። ሳምሶን ሻለቃው የነበረበትን ክፍል አልፎ ወደ ውስጥ ዘለቀ። በበሩ ጨረፍታ የሻለቃውን ሽጉጥ ብሎኬት ላይ ተቀምጦ አየው። በቀስታ እያዘገመ 50 አለቃው ከነበረበት 5ኛው ክፍል ጋር ደርሶ በዝግታ ወደ ኋላ ተመለሰ። ትከሻው ላይ ያለውን ጠበንጃ ወደፊት ሲያዞረው በተጋጋመው የሲኔማ ሙዚቃ ውስጥ የቀበቶ ዘለበት ሲያቃጭል ተሰማው። ደረቱ በፍርሃት ታፈነች። ወደ ሞት እየተጓዘ መሰለው። በዚሁ ቅጽበት ወደ ሕሊናው ሲመለስ ራሱን ሻለቃው በተፈጥሮ ግዳጅ ሱሪውን አውልቆ ከተቀመጠበት ክፍል ፊት ለፊት አገኘው።